ሰበር ዜና ቅዱስ ፓትርያርኩ በለቅሶ ሐዘናቸውን ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በአርሲ ሀገረ ስብከት በአብያተ ክርስቲያናትና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ የሐዘን መልእክት አስተላልፈዋል። ፓትርያርኩ የአገልጋዮችህንም በድኖች ለሰማይ ወፎች መብል አደረጉ፣ የቅዱሳንህንም ስጋ ለምድር አራዊት መዝሙረ ዳዊት 58 ቁጥር 2 ያለውን የመጽሐፍ ቅዱስ ቃል በማንሳት ነው መልእክታቸውን የጀመሩት። ሐዘናቸውንም የገለጹት በአርሲ ሀገረ ስብከት በአሰኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ሲሉ ፓትርያርኩ ገልጸዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ነው ያሉት። ብፁዕ ወቅዱስ አቡነ ማትያስ አክለውም በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ብለዋል። በየአካባቢው የምትገኙ ምዕመናን መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛቸው የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን ሲሉ ተናግረዋል። በመጨረሻም ቤተክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምህረቱ ያሳልፍልን፣ የሞቱትን ነፍሳቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናልን በማለት አባታዊ የሐዘን መልእክታችንን በእግዚአብሔር ስም እናስተላልፋለን ብለዋል ብፁዕ ወቅዱስ አቡነ ማትያስ። ይህ በእንዲህ እንዳለ የንጹሃን ደም እየፈሰሰ መረጃ ያለንም የሚሉ አስተዳዳሪዎች የመንግስት መዋቅር የሞራል ክስረት ማሳያ ናቸው መባሉ ተገለጸ። በአርሲ ሀገረ ስብከት 3 ወረዳዎች ውስጥም የንጹሃን ኦርቶዶክሳውያን ደም በገዛ ቀያቸው እንደ ጎርፍ በፈሰሰበት የ101 ዓመት ታሪካዊ ቤተክርስቲያን በደመኛ እሳት በጋየበትና በመቶዎች የሚቆጠሩ ዜጎች ሜዳ ላይ በተጣሉበት በዚህ አስከፊ ሰዓት የመንግስት መዋቅር ያሳየው ቸልተኝነት የኃላፊነት ብቻ ሳይሆን የሞራል ክስረት መድረሱን በግልጽ ያሳያል መባሉ ነው የተነገረው። የሟቾች ስም ዝርዝር፣ እድሜያቸውና የተገደሉበት ወረዳ ሳይቀር ተለይቶ በይፋ እየተነገረ ባለበት ሁኔታ የአካባቢው መሪዎችና የክልሉ ከፍተኛ ባለስልጣናት መረጃ የለንምና እናጣራለን የሚሉ ሰበቦችን ማቅረባቸው በቁስል ላይ እንጨት የመስደድ ያክል አሳፋሪ ድርጊት መሆኑን ሚዲያዎች እየዘገቡት ይገኛሉ። ቢቢሲ ስለደረሰው አረመኔያዊ ጥቃት መረጃ ለመጠየቅ ወደ ኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸውን ዘግተው መቀመጣቸው የመንግስት ባለስልጣናት ዜጎች ሲታረዱ ከተጠያቂነትና ከህዝብ ጥያቄ ለመሸሽ የትጥቅ ያህል የሚጠቀሙበት የተለመደ አድርባይነት ማረጋገጫ ተደርጎ የሚወሰድ ለመሆኑ አመላካች ነው ተብሏል። ከሁሉም በላይ ግን ጥቃቱ ከተፈጸመባቸው ግንባር ቀደም ቀጠናዎች አንዱ በሆነው በሆንቆሎ ዋቤ ወረዳ የገዛ ነዋሪዎቹ እና አቶ ንጉሱ ማንደፍሮና አቶ በቀለ ኃይለ ሚካኤል ተለይተው ሲታረዱ የወረዳው አስተዳዳሪ ሐሰን መሐመድ መረጃ የለንም ማለታቸው ፍጹም የሚያስጠይቅና የሚያስቆጣ ድርጊት ፈጽመዋል አስብሏቸዋል። አንድ የወረዳ አስተዳዳሪ የገዛ ወረዳው ነዋሪዎች ተለይተው ሲታረዱና አብያተ ክርስቲያናት ሲጋዩ መረጃ ከሌለው የዚህ አስተዳዳሪና የመዋቅሩ ጥቅሙ ምንድነው? ወንበሩ ላይ የተቀመጠው ህዝብን ለመጠበቅ ነው ወይስ ሬሳ ለመቁጠር የሚሉ ጥያቄዎች እየተነሱ ይገኛሉ። የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሶሪ ወጊ እስካሁን የደረሰ መረጃ የለም ሲሉ ይህ የዞን መዋቅር ከህዝቡ ሰቆቃና ከገዳዮች እኩል ርቀት ላይ መሆኑን እያመኑ መሆኑ ብዙዎችን አሳዝኗል። የንጹሃን ደም
ደም እየጮኸ እናቶች ጽላት አቅፈው በየበረሃው እየተሰደዱ ባሉበት አንገብጋቢ ወቅትም መረጃን ለመሸሸግ መሞከር ገዳዮችን በተዘዋዋሪ ከማበረታታት አይተናነስም ተብሏል። ዜጎችን ከጥቃት መከላከል ያልቻለ መዋቅር ቢያንስ የደረሰውን ጥፋት አምኖ በአስቸኳይ ፍትህ ከመስጠት ይልቅ አላወቅንም በሚል ውሃ የማያነሳ ምክንያት ራሱን ነፃ ለማውጣት መሞከሩ በታሪክም በሕግም የሚያስጠይቅ ከባድ የቅሌት ማህተም ነው በሚል በርካቶች ቅሬታቸውን እያሰሙ ይገኛሉ።